ሰላም እንዴት ዋላችሁ? ትንሽዬ አንድ ሚዲየም ሽንኩርት እዚህ አለ። እራት የምንሰራው ይኸውላችሁ የኛ እራት ይሄ ነው። ልሰራ ነው። እንስራ ነው። ዘይት ልጠቀም ነው። ይሄን ነው ዛሬ የምጠቀመው። የምትፈልጉትን ያህል ተጠቀሙ። ብዙ ዘይት አያስፈልገውም ግን አይ ዶንት ኖ ዋይ ዛሬ ብዙ ተጠቀሙ። ከዛ ካሮት አለ፣ ሳለሪ አለ። ይሄኛው በባለፈው ያሳየኋችሁ አለ። ልክተፈው። ይሄው እየከተፍኩት ነው። አሁን ካሮቱ ከዚህ ይጀመራል። እስካሁን ምንም ነገር ጨው ምንም የለም አልተጠቀምኩም ማለት ነው። እና ይሄ እንደዚህ ከስር የሚወጣ ነገር አለ። እያስለቀቃችሁ ስትከትፉም ስትጠቀሙ ይኸው እየበሰለ ነው። ብዙ መብሰል የለበትም ካሮቱ። ከዛ ደግሞ ይሄን ሳለሪውን እንደዚህ እንጠቀማለን። ብዙ አታብስሉት፣ ሞቅ ሞቅ። እሺ የምትፈልጉትን ሲዝኒንግ መጠቀም ትችላላችሁ። እኔ የምጠቀመው በጣም በትንሹ የሀበሻ በርበሬ የወጡን በርበሬ ነው። ዱቄት በርበሬ መጠቀም ትችላላችሁ። ቆንጆ ያደርገዋል። ማለት ሽንኩርት እንደዛ መጠቀም ይቻላል። እና እንዳልኩት ብዙ እንዳታበስሉት፣ ሞቅ ሞቅ ነው። ከዛ ይሄ በባለፈው ያሳየኋችሁ ድንች የሚመስለው የአፍሪካኖች ያም የሚባለው ነው እና ቀቅዬ ያቀዝቅዘዋል። እንደዚህ ከታትፌዋለሁኝ። ቀዝቃዛውንም መጠቀም ይቻላል፣ ግን ሙቀቱ ሄቱ አንድ አይነት እንዲሆንልኝ ምድጃውን አሁን አጠፋዋለሁ። ከዛ ጋር እንዲቀላቀል ነው። ከዛ ከዚህ የሽንኩርት ቅጠልና የበሶ ብላ ወይም የምዝቃቅቤ ቅጠል አለ። ጨረስን ማለት ነው። ቆንጆ ራት፣ ቀለል ያለ ለጤናችን ተስማሚ የሚሆን ራት ነው። እናንተ እንዳልኩት ሲዝኒንግ ከዚህ የምትፈልጉትን መጠቀም ትችላላችሁ። ኦኬ ይኸውላችሁ ይሄን ይመስላል። ቆንጆ እንደ ሩዝ የሚመስል ራት ነው የሚሆነው እና አሪፍ ነው። ሩዝ መብላት የማትፈልጉ ሰዎች አሪፍ ቆንጆ ጥሩ ምግብ ነው እና ይሄን በዳቦ እንዲሁ መመገብ ትችላላችሁ። ምንም ነገር አያስፈልገውም። ዳቦ መብላት የማትፈልጉ ሰዎች በተለያየ ምክንያት እንዲሁ ይበላል እና ይሄን ይመስላል። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም፣ በሰላም እንገናኝ ባይ